መጽሐፈ ሳሙኤል ካል ምዕራፍ 13 ከዚህም በኋላ እንዲህ ሆነ። ለዳዊት ልጅ ለአቤሴሎም አንዲት የተዋበች እህት ነበረችው፣ ስምዋም ትዕማር ነበር። የዳዊትም ልጅ አምኖን ወደዳት። አምኖንም ከእህቱ ከትዕማር የተነሣ እጅግ ስለ ተከዘ ታመመ። ድንግልም ነበረችና አንዳች ያደርጋት ዘንድ በዓይኑ ፊት ጭንቅ ሆነበት ነበር። ለአምኖንም የዳዊት ወንድም የሳምዓ ልጅ ኢዮናዳብ የሚባል ወዳጅ ነበረው። ኢዮናዳብም እጅግ ብልህ ሰው ነበር። እርሱም የንጉሥ ልጅ ሆይ ስለ ምን ቀን በቀን እንዲህ ከሳህ? አትነግረኝምን? አለው። አምኖንም የወንድሜን የአቤሴሎምን እህት ትዕማርን እወዳታለሁ አለው። ኢዮናዳብም ታምሜአለሁ ብለህ በአልጋህ ላይ ተኛ። አባትህም ሊያይህ በመጣ ጊዜ እህቴ ትዕማር እንድትመጣና እኔ የምበላውን እንጀራ እንድትሰጠኝ መብሉንም እኔ እያየሁ እንድታዘጋጅልኝ ከእጅዋም እንድበላው እለምንሃለሁ በል አለው። እንዲሁም አምኖን ታምሜአለሁ ብሎ ተኛ። ንጉሡም ሊያየው በመጣ ጊዜ አምኖን ንጉሡን እህቴ ትዕማር እንድትመጣና እኔ እያየሁ 2 እንጎቻ እንድታደርግልኝ ከእጅዋም እንድበላ እለምንሃለሁ አለው። ዳዊትም መብልን ታዘጋጂለት ዘንድ ወደ ወንድምሽ ወደ አምኖን ቤት ሂጂ ብሎ መልእክተኞችን ወደ ትዕማር ቤት ላከ። ትዕማርም ወደ ወንድሟ ወደ አምኖን ቤት ሄደች። ተኝቶም ነበር። ዱቄትም ወስዳ ለወሰች፣ እያየም እንጎቻ አደረገች፣ ጋገረችም። ምጣዱንም ወስዳ በፊቱ ገለበጠች። እርሱ ግን ይበላ ዘንድ እንቢ አለ። አምኖንም ሰውን ሁሉ ከእኔ ዘንድ አስወጡ አለ። ሰውም ሁሉ ከእርሱ ዘንድ ወጣ። አምኖንም ትዕማርን ከእጅሽ እበላ ዘንድ መብሉን ወደ እልፍኙ አግቢው አላት። ትዕማርም የሠራችውን እንጎቻ ወስዳ ወንድሟ አምኖን ወዳለበት እልፍኝ አገባችው። መብሉንም ባቀረበች ጊዜ ያዛትና እህቴ ሆይ ነዪ፣ ከእኔም ጋር ተኚ አላት። እርሷም መልሳ ወንድሜ ሆይ አይሆንም፣ እንዲህ ያለ ነገር በእስራኤል ዘንድ አይገባምና አታሳፍረኝ። ይህንም ነውረኛ ሥራ አታድርግ። እኔም ነውሬን ወዴት ልሸከም? አንተም በእስራኤል ዘንድ ከምናምንቴዎቹ እንደ አንዱ ትሆናለህ። እንግዲህ ለንጉሥ ንገረው፣ እኔንም አይነሣህም አለችው። ቃልዋን ግን አልሰማም። ከእርሷም ይልቅ ብርቱ ነበርና በግድ አስነወራት፣ ከእርሷም ጋር ተኛ። ከዚያም በኋላ አምኖን ፈጽሞ ጠላት። አስቀድሞም ከወደዳት ውድ ይልቅ በኋላ የጠላት ጥል በለጠ። አምኖንም ተነሥተሽ ሂጂ አላት። እርሷም አይሆንም፣ ቀድሞ ከሠራኸው ክፋት ይልቅ እኔን በማውጣትህ የበለጠ ክፋት ትሠራለህ አለችው። እርሱ ግን አልሰማትም። የሚያገለግለውንም ብላቴና ጠርቶ ይህችን ሴት ከፊቴ አስወጥተህ በሩን ዝጋባት አለው። ብዙ ኅብር ያለውንም ልብስ ለብሳ ነበር። እንዲህም ያለውን ልብስ የንጉሥ ልጆች ደናግሉ ይለብሱ ነበርና። አገልጋዩም አስወጥቶ በሩን ዘጋባት። ትዕማርም በራስዋ ላይ አመድ ነስንሳ ብዙ ኅብርም ያለውን ልብስዋን ተርትራ እጅዋንም በራስዋ ላይ ጭና እየጮኸች ሄደች። ወንድምዋም አቤሴሎም ወንድምሽ አምኖን ከአንቺ ጋር ነበርን? እህቴ ሆይ አሁን ግን ዝም በይ፣ ወንድምሽ ነው፣ ይህን ነገር በልብሽ አትያዢው አላት። ትዕማርም በወንድሟ በአቤሴሎም ቤት ብቻዋን ተቀመጠች። ንጉሡም ዳዊት ይህን ነገር ሁሉ በሰማ ጊዜ እጅግ ተቈጣ። ነገር ግን የበኵር ልጁ ነበርና ስለ ወደደው የልጁንም የአምኖንን ነፍስ አላሳዘነም። አቤሴሎምም እህቱን ትዕማርን ስላሳፈራት አምኖን ጠልቶታልና አቤሴሎምም አምኖንን ክፉም ሆነ መልካምም አልተናገረውም። ከ2 ዓመትም በኋላ አቤሴሎም በኤፍሬም አቅራቢያ ባለችው በቤላሶር በጎችን አሸለተ። አቤሴሎምም የንጉሡን ልጆች ሁሉ ጠራ። አቤሴሎምም ወደ ንጉሥ መጥቶ እነሆ ባሪያህ በጎቹን ያሸልታል፣ ንጉሡና ሎሌዎቹ ከባሪያህ ጋር ይሂዱ አለው። ንጉሡም አቤሴሎምን ልጄ ሆይ እንከብድብሃለንና ሁላችን እንመጣ ዘንድ አይሆንም አለው። የግድም አለው። እርሱ ግን መረቀው እንጂ ለመሄድ እንቢ አለ። አቤሴሎምም አንተ እንቢ ካልህ ወንድሜ አምኖን ከእኛ ጋር እንዲሄድ እለምንሃለሁ አለ። ንጉሡም ከአንተ ጋር ለምን ይሄዳል አለው። አቤሴሎምም የግድ አለው። አምኖንና የንጉሡንም ልጆች ሁሉ ከእርሱ ጋር ሰደደ። አቤሴሎምም እንደ ንጉሥ ግብዣ ያለ ግብዣ አደረገ። አቤሴሎምም አገልጋዮቹን አምኖንን የወይን ጠጅ ጠጥቶ ልቡን ደስ ባለው ጊዜ እዩ፣ አምኖንን ግደሉ ባልኋችሁም ጊዜ ግደሉት፣ አትፍሩም፣ ያዘዝኋችሁም እኔ ነኝና በርቱ ጽኑም ብሎ አዘዛቸው። የአቤሴሎምም አገልጋዮች አቤሴሎም እንዳዘዛቸው በአምኖን ላይ አደረጉበት። የንጉሡም ልጆች ሁሉ ተነሥተው በየበቅሎቻቸው ተቀምጠው ሸሹ። ገናም በመንገድ ሲሄዱ ለዳዊት አቤሴሎም የንጉሡን ልጆች ሁሉ ገድሎአል፣ ከእነርሱም አንድ አልቀረም የሚል ወሬ መጣለት። ንጉሡም ተነሥቶ ልብሱን ቀደደ፣
በምድር ላይም ወደቀ። ባሪያዎቹም ሁሉ ልብሳቸውን ቀድደው በአጠገቡ ቆሙ። የዳዊትም ወንድም የሳምዓ ልጅ ኢዮናዳብ ጌታዬ ጕልማሶቹ የንጉሡ ልጆች ሁሉ እንደ ሞቱ አያስብ፣ እኅቱን ትዕማርን በግድ ካስነወራት ጀምሮ በአቤሴሎም ዘንድ የተቈረጠ ነገር ነበርና የሞተ አምኖን ብቻ ነው። አሁንም የሞተ አምኖን ብቻ ነው እንጂ የንጉሥ ልጆች ሁሉ ሞቱ ብሎ ጌታዬ ንጉሥ ይህን ነገር በልቡ አያኑር አለው። አቤሴሎምም ኰበለለ። ጉበኛውም ጉልማሳ ዓይኑን ከፍ አደረገ፣ እነሆም ብዙ ሰዎች በኋላው በተራራው አጠገብ በመንገድ ሲመጡ አየ። ኢዮናዳብም ንጉሡን እነሆ የንጉሥ ልጆች መጥተዋል፣ ባሪያህ እንዳለው እንዲሁ ሆኖአል አለው። ተናግሮም በጨረሰ ጊዜ እነሆ ወዲያው የንጉሥ ልጆች ገቡ፣ ድምፃቸውን ከፍ አድርገው አለቀሱ። ደግሞ ንጉሡና ባሪያዎቹ ሁሉ እጅግ ታላቅ ልቅሶ አለቀሱ። አቤሴሎም ግን ኰብልሎ ወደ ጌሹር ንጉሥ ወደ ዓሚሁድ ልጅ ወደ ተልማይ ሄደ። ዳዊትም ሁልጊዜ ለልጁ ያለቅስ ነበር። አቤሴሎም ኰብልሎ ወደ ጌሹር ሄደ። በዚያም 3 ዓመት ያህል ተቀመጠ። ንጉሡም ዳዊት ስለ አምኖን ሞት ተጽናንቶ ወደ አቤሴሎም ይሄድ ዘንድ እጅግ ናፈቀ።